ማካፈለው ሐሳብ ርዕስ ኢየሱስ ጌታን አትወቅ የሚል ነው። ኢየሱስ ጌታን እስቲ አላውቅም በለው እና መንፈስ ቅዱስ ይሄን ቃል ወደ ውስጤ ስላመጣ ነው አትወቅ ይባላል። መጽሐፍ ቅዱስ የእግዚአብሔር ቃል ላይ እንደምታውቁት የእግዚአብሔር ቃል እረፉ እኔ አምላክ እንደሆንኩ እወቁ። እግዚአብሔርን በማወቅ ማረፍ እንዳለ መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ በዛ ተመሳሳይም በነገራችን ላይ ማወቅ የሌለብን ነገር እንዳለም ይነግረናል። ኢየሱስ ጌታ ነው። ሃሌሉያ። ይኸውላችሁ ማወቅ የሌለብንን ነገር ማወቅ አለማወቅ ነው። እደግመዋለሁ። እስቲ ማወቅ የሌለብንን ነገር ማወቅ በሉ አለማወቅ ነው። ምክንያቱም እውቀት ኢየሱስ ጌታ ነው። አሜን። ማወቅ የሚገባህን አውቀ ህይወትህን ስታድን ነው። ስለዚህ ለመዳን ለድህነት ያልሆነ እውቀት ሁሉ ጥፋት ነው። ባራዳ ባሐሱ ፕረዲ ጋለባ ሃሌሉያ። እሺ የኤልሳቤት የመውለጃዋ ቀን ደረሰ። እስቲ በሉ የኤልሳቤት ሁሉም ሰው አሁን ይናገር። በጣም በነገራችን ላይ ድንቅ የሆነ ምክር ነው ጌታ ዛሬ የሚመክረን። እሺ የኤልሳቤት የመውለጃዋ ቀን ደረሰ። የኤልሳቤት የመውለጃው ቀን ደረሰ። ወንድ ልጅም ወለደች። ወንድ ልጅም ተወለደ። ጎረቤቶቿና ዘመዶቿ ጌታ ታላቅ ምሕረት እንዳደረገላት ሰሙ። እሺ ጌታም ምን አይነት ምሕረት? ታላቅ ምሕረት እንዳደረገላት ሰሙ። እሺ የደስታዋም ተካፋዮች ሆኑ። በስምንተኛው ቀን ሕፃኑ ሊገርዙት መጡ። በስምንተኛው ቀን ሕፃኑን ምን ሊሉት መጡ? ሊገርዙት መጡ። በአባቱ ስም ዘካርያስ ሊሉት ፈለጉ። በአባቱም ስም ለዘካርያስ ሊሉት ፈለጉ። እናቱ ግን አይሆንም ዮሐንስ መባል አለበት አለች። እናቱ ግን አይሆንም ዮሐንስ ሊባል ይገባዋል አለችው። እነርሱም ከዘመዶችሽ በዚህ ስም የተጠራ ማንም የለም አላት። እርሷም ከዘመዶችሽ በዚህ ስም የተጠራ ማንም የለም ብላለች። እሺ አባቱ ምን ስም ሊያወጣለት እንደሚፈልግ በምልክት ጠየቁት። እርሱም መጻፊያ ሰሌዳ እንዲሰጡት ለምኖ ስሙ ዮሐንስ ነው ብሎ ጻፈ። ሁሉም በነገሩ ተደነቁ። ወዲያው አፉ ተከፈተ፣ አንደበቱም ተፈታ፣ እግዚአብሔርንም እያመሰገነ መናገር ጀመረ። ከዛ በኋላ እሺ ጎረቤቶቹም ሁሉ በፍርሃት ተሞሉ። ይህ ሁሉ ነገር በደጋማው ይሁዳ ምድር ሁሉ ተወራ። ይህም የሰሙ ሁሉ ይህ ሕፃን ምን ሊሆን ይሆን እያሉ ነገሩን በልባቸው ያዙ። የጌታ ልጅም በእርግጥ ከእርሱ ጋር ነበርና ከእርሱ ጋር ነበር። እሺ የሕፃኑም አባት ዘካርያስ በመንፈስ ቅዱስ ተሞልቶ ትንቢት ተናገረ። የእግዚአብሔር መንፈስ እላዩ ላይ መጣ። አረ ኢየሱስ ጌታ በጌታ መንፈስ ሆኖ ትንቢት ተናገረ። አሁን ትንቢት ሲናገር ለሕፃኑ ነው እየተናገረ ያለው። እሺ ከዛስ የእስራኤል አምላክ ጌታ ይመስገን። መጥቶ ሕዝቡን ተቤዥቷልና በባሪያው በዳዊት ቤት የድነትን ቀንድ አስነስቷልና ይህን በጥንት በቅዱሳን ነቢያት አፍ እንደተናገረው ማዳኑን ከጠላቶቹና ከተጻራሪዎቹ ሁሉ እጅ ነው። እሺ ይህን ያደረገው ለአባቶቹ ምሕረቱን ለማሳየት ቅዱሱንም ኪዳኑን ለማስታወስ ለአባቶች ለአብርሃም የማለውን መሐላ ለማሰብ እሺ ከጠላቶች እጅ አውጥቶ ያለ ፍርሃት እንድናገለግለው በኢየሱስ ስም ከጠላቶቻችን እጅ አውጥቶናል። አሜን። አንድ ሰው እንዲህ በሉ እኔን በሉ እግዚአብሔር ከጠላቶቼ እጅ አውጥቶ ያለ ፍርሃት በዘመኔ ሁሉ በቅድስና በጽድቅ እንዳገለግለው አድርጎኛል። የኃጢአትን ስርየት ከማግኘታቸው የተነሳ ለሕዝቡ የመዳንን እውቀት ትሰጥ ዘንድ አሁን ያዝልኝ። አሁን ዮሐንስ የተጠራው የምን እውቀት ለመስጠት ነው? የመዳን እውቀት። ሰውን የሚናገረው ትምህርት የሚሰብከው ስብከት ሰዎችን ወደ ድህነት የሚያመጣ የመዳንን እውቀት ለሕዝብ ሁሉ ትሰጥ ዘንድ እግዚአብሔር ለዚህ ቀብቶሃል፣ ለዚህ ጠርቶሃል። የምን እውቀት? አረ ኢየሱስ ጌታ ነው። አሁን መጽሐፍ ቅዱስ የእግዚአብሔር ቃል ስለ መዳን እውቀት እግዚአብሔርን ስለማወቅ ኢየሱስ ጌታ ነው መጽሐፍ ቅዱስ የሚናገር ከሆነ ዛሬ ደግሞ አንተ አትወቁ እያልከን ነው። ምንድነው ማወቅ የሌለብን ስትሉ
መጽሐፍ ቅዱስ ውስጥ ወይም እዚህ ዓለም ላይ ስትኖሩ የሚያገኛችሁ ወይም የምትማሩት ዓለም ትምህርት የእግዚአብሔር ዓለም ብቻ አይደለም። ሰው ባወቀው ዕውቀት ተጽዕኖ ውስጥ ህይወቱ ትወድቃለች። ምክንያቱም ዕውቀት ማንነት ይሆናል። ያልኩት ገብቷችኋል? ዕውቀት ተግባርን ይፈጥራል። እናንተ ህይወት ውስጥ በየቀኑ የምትኖሩት በየቀኑ ምልልስ የሚፈጥረው ያወቃችሁት ዕውቀት ነው። ለምሳሌ አንዳንድ እግዚአብሔር ለእናንተ ካለው ከሚናገረው ድምፅና ከእግዚአብሔር ቃል ዕውቀት በላይ ልትኖሩ ከምትፈልጉት በላይ እየታገላችሁ ያለው ኑሮ አለ። ይህንን ህይወት አልፈልገው የምትሉት ኑሮ አለ። እሱኛው ኑሮ መኖር ቀሎ የእግዚአብሔርን ፈቃድ መኖር ለምን ከበደ ስትሉ ያኛው የምትኖረው የምታውቀው ነው። ፕራክቲካሊ ላይፍ ላይ የተገለጠው በተደጋጋሚ ያወቀው በተደጋጋሚ ነፍስህን የያዘው ነገር ነው። እሱ ከህይወት ላይ የሚነቀለው ያ ዕውቀት ሲቀየር ነው። ያ ዕውቀት ካልተቀየረ ፕራክቲካል ኑሮ ላይፋችሁ መቀየር አይጀምርም። ስሙኝ፣ ሰው ፍሬ መቀየር አይችልም። ፍሬውን ግን የሚፈጥረውን ሐሳቡን ዕውቀቱን ከቀየረ ፍሬው ይቀየራል። ተግባር አይቀየርም። የሆነን ነገር አትቀይሩትም። ፍሬ አትለውጡትም። በቆሎ ከዘራችሁ በኋላ በቆሎ በቅሎ ካፈራ በኋላ 40 ቀን ጾም ጸሎት ገብተህ በቆሎን ወደ ስንዴ አትቀይረው። ነገር ግን በአመቱ ዘር መቀየር ትችላለህ። አጃካታባ አንድ ሰው ጮኸ አሜን ይበለኝ። ዘር ግን መቀየር ትችላለህ። ዘር ስትቀይር ፍሬ ይቀየራል፣ ተግባር ይቀየራል። ኢየሱስ ጌታ። ነፍሳችሁ የወደቀችበት ነገር እርሱ የምታውቁት ነው። እርሱ ነፍሳችሁን ከእግዚአብሔር ውጪ እየመራችሁ ያለው ደግሞ ማወቅ የሌለባችሁ ዕውቀት ነው። ደግሞዋል። ነፍሳችሁን ከእግዚአብሔር ፈቃድ ውጪ እየመራን ያለው ማወቅ የሌለብን ዕውቀት ነው። መጽሐፍ ቅዱስ እንደዚህ ይላል። ምሳሌ ምዕራፍ 28 ኃጢ ሳይነኩት ይሸሻል። አሁን በደምብ ሰው አሁን ህይወትን ከእግዚአብሔር የሚያሳድደው የእግዚአብሔር ዕውቀት አይደለም። እሺ፣ ክፉ ሰው ማንም ሳያሳድደው ይሸሻል። አሁን አዲሱ መደበኛው ትርጉም ነው ይሄ ያነበበው። የድሮ ትርጉም እንደምን ኃጢ ምን ማንም ሳያሳድደው ይሮጣል፣ ይሸሻል። ክፉ ሰው ያዙልኝ። ይሄ መጽሐፍ ቅዱስ ኃጢውን እግዚአብሔር ያሳድደው ላይ ነው። ኃጢውን የሚያሳድደው ከእግዚአብሔር ውጭ የሚያውቀው ዕውቀት ነው። ህይወታችሁን ከፕሬዘንስ ከጸሎት አደባባይ ከቤተ ክርስቲያን የሚያሸሸው እግዚአብሔር አይደለም። ለምሳሌ አንድ ነገር ልንገራችሁ። የጌታ እራት ቀን አብዛኛው ከዚህ በፊት አሁን ተሻሽሏል። ሰው እያወቀ ሰው ኧረ ኢየሱስ ጌታ ነው። የጌታ እራት ቀን አብዛኛው ጉባኤ ንቅል ብሎ ለምን እንደሚወጣው ማወቅ የሌለበት ዕውቀት ስለ ጌታ እራት ገብቶታል። እኔ አንድ ነገር ልንገራችሁ። የጌታ እራት ስጋና ደሙ ምንድነው ዓላማው? እሺ አንድ ጥያቄ ልጠይቅ። ደሙ ስራው ምንድን ነው? የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል? ያነጻል። ኦኬ፣ በኢየሱስ ደም ፊት መቆም የሚችል ኃጢአት አለ? ኢየሱስ ማጠብ የማይችለው ኃጢአት አለ? ሰው እንዴት ከመንጫው ይሸሻል? ሰው እንዴት ከመታጠቢያው ይሸሻል? ሰው እንዴት ሲሻለኝ ሐኪም ቤት ሄዳለሁ ይላል? አረ ኢየሱስ ጌታ ነው። ሐኪም ቤት ሄደ ዶክተሩ እንዴት ነው ታመህ የምትመጣው ይልሃል። ምክንያቱም ሐኪም ቤት ታመህ የምትሄድበት ቦታ ነው። አንድ ሰው ጮኸ አሜን በል። በሌላ አማርኛ ምን እያልክ ነው? እነዚህ ነገሮች እግዚአብሔር ካሳወቀን ውጪ ስለ እያንዳንዱ ነገር የምናውቀው ዕውቀት ነው የሚያሳድደን። ሃሌሉያ። እስቲ እንደዚህ በሉ፣ ቀኝ እጆቻችሁን አንሱና እንዲህ በሉ። ማወቅ የሌለብኝን አላውቅም። ሃሌሉያ። ከእግዚአብሔር ጋር በሰላም መኖር ከፈለጋችሁ ማወቅ የሌለባችሁን ነገር ስለ እግዚአብሔር አትወቁ። እደግመዋለሁ። ከእግዚአብሔር ጋር በሰላም መኖር ከፈለጋችሁ እስቲ በሉ
እንዴት ባይመሰላችሁ እግዚአብሔር የሰራው መጽሐፍ ቅዱስ ሲናገር እንደዚህ ይላል። ጻድቅ አምላክ በእውቀቱ ብዙዎችን ምን ይል ዘንድ አሁን ኢየሱስ ክርስቶስ በቀደመው እውቀቱ እኛን ወደ ጽድቅ አምጥቶ ነው። የእግዚአብሔር የቀደመው እውቀት ከእግዚአብሔር ጋር ሰላም አድርጎ ነው። እግዚአብሔራዊ ያልሆኑ እውቀቶች ደግሞ ከእግዚአብሔር ያሸሻናል። እግዚአብሔር የማናችንም አሳዳጅ አይደለም። እግዚአብሔር የማንንም ጠላት አይደለም። እስቲ በሉ እግዚአብሔር በሉ ጠላትነቱ ከእርሱ ውጪ ከሆነ ሐሳብና እውቀት ጋር ነው። እግዚአብሔር ጠላትነቱ ከእርሱ ውጪ ከሆነ እውቀት ጋር ነው። እደግመዋለሁ። እግዚአብሔር ፐርሰናል ከእናንተ ጋር ጠላት አይደለም፣ ሆኖም አያውቅም። እደግመዋለሁ። እስቲ በሉ እግዚአብሔር በሉ ፐርሰናል ከኔ ጋር ጠላት አይደለም። እናንተ ተናገሩ እስቲ በሉ እግዚአብሔር መጽሐፍ ቅዱስ ሲናገር በቀድሞ በሐሳባችሁ ጠላቶች ነበራችሁ ነው የሚለው። በምናችሁ ፐርሰናል ተፈጥሯችሁ ከኔ ጋር ጠላት ነው አይልም። ኔቸራችሁ ከኔ ጋር ጠላት ነው አይልም። በሐሳባችሁ የእግዚአብሔር ጠላቶች ነበራችሁ። ኦር ኤፌሶን ምዕራፍ 2 የሚናገረን እሱ ነው። የአየሩን አለቃ ፈቃድ ትመላለሱ ነበር። ፈቃድ በእርሱ እውቀት በእርሱ ፍላጎትና ሐሳብ ትመላለሱ ነበር። የእግዚአብሔርም ጠላቶች ነበሩ። ምንድነው የእግዚአብሔር ጠላት የሚያደርገን? ምንድነው ካላችሁ እግዚአብሔር ጠላትነቱ ምንድነው? ካልሰጠህ እውቀት ጋር እስቲ በሉ እግዚአብሔር ጠላትነቱ በሉ ከኔ ጋር ሳይሆን እርሱ ካልሰጠኝ ሰይጣናዊ እውቀት ጋር፣ ሰዋዊ እውቀት፣ ሰይጣናዊ እውቀት እነሱ ጋር እግዚአብሔር ጠላት ነው። ኦኬ አሁን ሰይጣናዊ የሆነ እውቀት ካወቅ በኑሮ ከእግዚአብሔር ጋር ጠላት ትሆናለህ። ፕራክቲካል ላይፍ ከእግዚአብሔር ጋር ጠላት ያደርጋል እግዚአብሔር። ምክንያቱም የተጣላው ሐሳብ ገንዘብ አድርገዋል፣ ገዝተዋል። እግዚአብሔር የሚፋለመውን እውቀት የሚፋለመውን ሐሳብ የራስ አድርገህ ገዝተዋል። ያንን ስለገዛ ነው በመንገድ ላይ እግዚአብሔር እንደ ጠላት የሚቆመው። ምክንያቱም እግዚአብሔር የተጣላ ያለው ካንተ ጋር አይደለም። ምክንያቱ ሲባል ይሄንን ሐሳብ ይዘ ካፈራ ሰው በእግዚአብሔር ላይ ያማል። እግዚአብሔር ጻድቅ አይደለም ይባላል። ገብቷችኋል ብለው ያንን የሰይጣንን እውቀት የሰይጣንን ሐሳብ ይዛችሁ ካፈራችሁ ከተከናወናችሁ እግዚአብሔር ይታማል። ፍርዱ ልክ አይደለም ይባላል። ስለዚህ እግዚአብሔር ከእርሱ ውጪ ከሆነ ሐሳብ ፊት ይቆማል፣ ይፋለመዋል። ያንን ገንዘባችሁ ስላረጋችሁ ነው እግዚአብሔር በመንገዳችሁ የሚፋለማችሁ። ስንቶቻችሁ እየሰማችሁ ነው? አሜን በሉ ባካችሁ፣ አሜን በሉ ባካችሁ። ሰማይ እግዚአብሔር የእርሱን እውቀት ስትሉ ከእናንተ ሳይድ ይቆማል። የሰይጣንን እውቀት እና የጨለመውን የስጋን ሐሳብ የአመፃን ሐሳብ እውቀት ይዛችሁ ስትመላለሱ ከፊታችሁ ነው የሚቆመው። ለምን? በሱ ሐሳብ ሄዳችሁ በተለይ በእግዚአብሔር ሐሳብ ውስጥ ተሆኑ እግዚአብሔርን ያገለገለ እንዲህ አይነት መንገድ ሲቆሙ እግዚአብሔር በተለይ ይቆማል። ለምን? የማይሆን ኢሜጅ እንዲሰራ አይፈልግም። ህይወታችሁ ውስጥ ሞቲቫችሁ ወይ የሆነ ረሃብ መሻታችሁ ሌላ ሆኖ ተግባራችሁ ሌላ እንዲሆን የሚያደርገው ያገባችሁ እውቀት ነው። አንዳንድ ሰው የቅባት ጠላቶች ናቸው። የቅባቱ ቤተክርስቲያን ግን አገልጋይ ናቸው። ለምንድን ነው የቅባት ጠላት የሆኑት? ማወቅ የሌለባቸው ነገር ገብቷቸው ሊገባቸው ማይገባ ትምህርት ሰይጣን አስተምሯቸው። ያ ትምህርት ከእግዚአብሔር ቅባትና ስኬት አኖይንቲንግ ፊት እንደ ጠላት ያቆማቸዋል። ሁልጊዜ ቅባት ያሳድዳሉ። አንዳንድ ሰዎች በጣም ገርሟቸው አያውቁም። ማንን እንደሚቀበሉ እንኳን አታውቁም። ሁሉን ሰው ይሳደባሉ። በተለይ ደግሞ የሚሳደቡት የተሳካለት እግዚአብሔር አብሮት ያለ ሰው ሁሉ ያሳድዳሉ። አሜን በሉ። ሐዋርያ ዘመንም እንደዚህ ነበር። እግዚአብሔር በተለየ ሲሰራባቸው ፈሪሳውያን በኃይል ነው የሚቃወሙት። እግዚአብሔር ሲገለጥ ታምራት ሲያደርግ እነዚህ ሰዎች ካላስቆምናቸው ይላሉ። ካላስቆምናቸው ካልከለከልናቸው ምድሪቱን በትምህርታቸው ሊሞሉት ነው። ለምን? እነሱ ጋር የገባ ሌላ ትምህርት አለ። ያ ሌላ ትምህርት ከእግዚአብሔር ትምህርት ፊታቸው። ወዳጆቼ እግዚአብሔር ማወቅ የሌለባችሁ ነገር ካወቃችሁ ሁልጊዜ ከእግዚአብሔር ስራ ፊት ትቆማል። አታደርገው ምን ነው የምትለው? የእግዚአብሔር እውቀት ከገባችሁ ግን ከእግዚአብሔር ጋር ትሮጣላችሁ። መጽሐፍ ቅዱስ ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። አንድ ሰው ቀኝ እጁን ያነሳና ዛሬ በሉ ባካችሁ የእግዚአብሔር እውቀት ይገባኛል።
ያዙልኝ ባካችሁ። የእግዚአብሔር እውቀት ይገባኛል። ነፍሳችሁ ውስጥ አሁን ላይት ይበራል። አልሰማችሁ? እግዚአብሔር የሆነ ኢንካውንተር ይሰጣችኋል። ገብቷችሁ የማያውቃችሁ ነገር ይገባችኋል። በቀደም አርብ ቀን ማነው ሐሙስ ቀን አንድ ትምህርት እያስተማርኩ ነበር። ፕሬይ ያደረኩ ጾም ጸሎት ላይ ብዙ ጊዜ ጥያቄ የሚሆንብኝ አንድ ቃል ገባኝ። ማይ ጉነስ ያሳርፋችኋል። መጽሐፍ ቅዱስ ሲናገር እንደዚህ የሚል ቃል አለ በቆሮንቶስ ላይ የእግዚአብሔር ድካም ይላል ከሰው ብርታት ይበረታል ይላል። ከዛ የእግዚአብሔር ሞኝነት ከሰው ጥበብ ምን ይላል ይጠባል። እስቲ በሉ አውራ። እኔ ብዙ ጊዜ እግዚአብሔር ይደክማል፣ ምኑ ነው ድካሙ? እንዴት ይደክማል ይላል ነፍሴ። ግን ብቻ የሆነ ነገር በድንግዝግዝ እየገባችኝን እለዋለሁ። ኢየሱስ ጌታ። ግን እያነበብኩ አንድ ነገር ገባኝ። ስለ ሰው ድካም እያወራው ነበር ስለ ትምህርት። ምንድነው የእግዚአብሔር ድካም ብለን መጽሐፍ ቅዱስ ለካ እግዚአብሔር በህይወት ውስጥ ሁሉን ቻይ አምላክ ነው ካልክ በኋላ የእግዚአብሔር ድካም እንዴት ትላለህ? እግዚአብሔር አይደክምማ። መጽሐፍ ቅዱስ ሲናገር በእርሱ ዘንድ ድካም የለም፣ ኃይልህን ያድሳል እንጂ እሱ አይደክም። አሜን በሉ። ታዲያ የእግዚአብሔር ድካም ከሰው ብርታት እንዴት ነው የሚበረታው? የእግዚአብሔር ድካም ፍቅሩ ነው። ዊክነሱ ፍቅሩ ነው። አንድ ሰው አሜን ይበለኝ። እግዚአብሔር እንዴት ነው የደከመው ብለህ ሰርች ሳረግ መንፈስ ድካሜ እኮ ፍቅሬ ነው አለ። አንተን መውደዴ ነው ድካሜ አለ። እንዴት አትሉም? ከሞን እንዴት በሉኛ። እግዚአብሔር በሰው አምሳል ተገኝቶ በጥፊ ለመመታት ያበቃው ፍቅር ነው። እግዚአብሔር ሰው ሆኖ መለኮት ሰው ሆኖ ተወስኖ ትንሹን ተገድቦ አረ ኢየሱስ ጌታ። መጽሐፍ ቅዱስ ላይ እንደዚህ የሚል ቃል አብራራልኝ ስፒሪት። እንደ ብዙ ጊዜ ሁለቱ ቃል አብሮ አልገቡኝም ነበር በእውነት። እንዲህ ይላል ሰው በኃጢአት ከወደቀ በኋላ ዘፍጥረት ምዕራፍ 3 ቁጥር 15 ላይ እንዲህ ይላል አንተ ራስ ሴቲቱ ዘር ይመጣል አለ፣ ራሱን ትቀጠቅጣል፣ አንተም ሸኮናውን ትቀጠቅጣል ይላል። እንደ የሴቲቱ ዘር ኢየሱስ ነው። እንዴት ነው እባቡ የኢየሱስን ሸኮና የሚቀጠቅጠው? በድካሙ በኩል። እንዴት አትሉኝም? አንተም ሸኮናውን ትቀጠቅጣለህ የሚለው መጣና ኢየሱስ ክርስቶስ ለሰው ልጅ ኃጢአት ራሱን ባዶ አድርጎ በስጋ ሲገለጥ ነው ራሱን ለድካም አሳልፎ የሰጠው። አንድ ሰው ጮህ አሜን ይበል። ራሱን ባዶ አድርጎ ሲወድ ለድካም አሳልፎ ከዛስ ሰይጣን ይኸውላችሁ በዚህ ምክንያት በመስቀል ላይ ሸኮናው እግሮቹ በመስቀል በሚስማር ተቸነከሩ። ሸኮናውን ትቀጠቅጣለህ ሸኮናውን ከዛ አረ ኢየሱስ ጌታ። እግዚአብሔር እየተቀጠቀጠ እየተሸነፈ ሲመስል ከሰው ድካም ብርታት የእግዚአብሔር ድካም ይበረታል ማለት ነው። እግዚአብሔር ተሸነፈ ሲባል ደከመ ሲባል በፍቅሩ ግን ዓለምን ኃጢአትን የሰይጣንን ጉልበት ገለበጠው። አየህ ከየሰው ብርታት ዓለም ተጠባ አቅም አለኝ ስትል ብርታቷ ሁሉ ተሰብስቦ የእግዚአብሔርን ድካም አክለ ከጥባቡ ስትሉ ሞኝነት የሚለው ኢየሱስ ጌታን የመስቀል ሞት የኢየሱስም ክርስቶስ መምጣት ለጠቢባን ሞኝነት ነው። ምንድነው የሚሉት? እስቲል ይሉታል። አምላክ ነው ትሉናላችሁ ይሉናል። ከዛ ደግሞ ሰው ነው ትሉላችሁ። ያለቅሳል ትላላችሁ፣ በላ ትላላችሁ፣ ተራበ ትሉናላችሁ። ይሄ አይሄድም ይሉታል እኮ እነሱ ተጠባው ያገኙት ይሄ እውቀት ነው። ተጠባው በነገራችን ላይ ያገኙት ይሄ እውቀት ነው። እግዚአብሔር ሞኝነት ያውላችሁ። አሁን ይሄ ሰው ሁሉ ሞኝ ነው የሚለው መሞቱ፣ ሰው መሆኑ፣ መዋረዱ አረ ኢየሱስ ጌታ ዓለምን ግን ከዘላለም ሞት አድነዋል። እኛን ከሲኦል አስመልጦናል። ቀኝ እጆቻችሁን ብድግ አድርጉና እንደዚህ በሉ፣ እግዚአብሔር በፍቅሩ በሉ አስመለጠኝ። እግዚአብሔር እኔን ለማዳን ደካማ ሆነ። ይህን ወርድ እንዴት ላብራራላችሁ? ማለት ሌላ መልክ ትርጉም እንዳያገኝ ጭንቅላታችሁ ውስጥ አንድ ሰው ጮህ አሜን ይበል። የእግዚአብሔር ድካም ምንድን ነው? ፍቅሩ። አይታችኋል። ሰው እንኳን ፍቅር ሲይዘው ይደክማል። አንተ ምንድነው እንደዚህ የምትጃጃለው ይባላል። ምን ሆነ ነው የምትዝራካ? የሆነ ሰው ማለት ነው ፍቅር ሳይገባው ሲቀር ብልጣብልጥ እየሆነ ያፈቅረውን ይጫወትበታል። በቃ ይጫወታል። ጅል ይሄን ቂል እያለ ይጫወታል። አየህ ለካ እውነተኛ ፍቅር በሚታየው ዓለም ላይ ድካም
ድካም ነው። ያደክመሃል። እውቀት አለ፣ ችሎታ አለ፣ ብዙ ትምህርት አለ፣ ብዙ ነገር አለ፣ ግን ፍቅር ያደክመሃል። አንድ ሰው ጮኸ አሜን ይባል። ማጥቃት የሌለብህ ሰው ያጠቃሃል። አጃካቱ ረባ ለካ የእግዚአብሔር ድካም ፍቅሩ ነበር በእኔ አምሳል እንዲገኝ ያደረገው። ሰው ሆነው ባዶ ሆነ ይላል። ለካ ባዶ ከመሆን በላይ ምን አለ? ለመለኮት ባዶ ከመሆን በላይ ዝቅታ ምን አለ? ስለዚህ አማኝ ማወቅ ያለበት ይሄን እንጂ አማኝ ማወቅ ያለበት እግዚአብሔር የሚባላ እሳት ነው ብሎ ይበላኛል እያለ መሳቀቅ የለበትም። እግዚአብሔር አንተን የሚበላ እሳት አይደለም። ልድገመው፣ አኩርፋችኋል። ልድገመው። ይብላችሁ ፈለጋችሁ እንዴ? እግዚአብሔር ያንተ አባት ነው። ወዳጆቼ ምንም አባት ኮሎኔል ቢሆን ሁሉም ፊት የሚንቀጠቀጥለት ቢሆን ለኔ ግን አባቴ ነው። ስለዚህ እኔ በነገራችን ላይ የሆነ ብርጌድ የሆነ ህዝብ በሚያውቀው እውቀት አይደለም ማውቀው፣ እኔ ማውቀው በአባትነቱ ነው። ሲመጣ ማለት ነው ሰው ሁሉ ትጥቁን ይፈታል፣ ያጀነራል፣ ሰው ሁሉ ይብረከረካል፣ ልጁ ግን ሮጦ ይጣጣምበታል። እግዚአብሔር ላንተ አባት ነው። አያያያያ ጮክ በሉና እግዚአብሔር ለኔ አባቴ ነው በልሽ። እግዚአብሔር ለኔ አባት። እሺ ቆይ አንተ እኮ እያልክ ያለው ኃጢአት ብሰራስ ብወርቅስ? ወንድሜ አባትና እናት ሲያሳድጉ ብትሳሳት እግዚአብሔር አባትና እናቴ ሊያርደኝ ነው ብለህ ትሰጋለህ? አባቴ ወደ ቤት ስገባ ያርደኛል፣ እናቴ ታርደኛለች ትላለህ? ይሄን ካልክ የማይገባ እውቀት ስለ ቤተሰብ ገብተዋል። እሱ ነው የሚያሳክከህ። አባቴ ለትምህርቴ በነገራችን ላይ ሊመክረኝ ሊቀጣኝ ይችላል፣ ግን እኔን ለማረድ የቆመ ጨካኝ አይደለም። እግዚአብሔር ለኔ አባቴ ነው። አያያያ ቀኝ እጆቻችሁን ብድግ አድርጉና እንዲህ በሉስ፣ እግዚአብሔር ለኔ የገባኝ በሉስ፣ እንደ አባት ነው በሉ ባካችሁ። ሃይማኖት ቤት ብዙን ሰው ወደ እንቅልፍ የመራ ድንዛዜ ውስጥ የመራ ወደማይገባ ጨለማ ውስጥ የመራ ማወቅ የሌለባቸውን ነገር ስላወቁ ነው። እርሱን ማወቅ ያለበት ጨለማው ነው። መጽሐፍ ቅዱስ ሰይጣንም ያውቀዋል፣ ይፈራል፣ ይንቀጠቀጥብሃል። እሳት እንደሆነ የነካኝ እንደሆነ እንደሚበላ የነካሽ እንደሆነ እንደሚበላ ሰይጣን አውቆ ይንቀጥቀጥ። ላንተ ግን አባትህ ነው። ላንቺ ግን አባትሽ ነው። ላንቺ ግን ረዳትሽ ነው። መጽሐፍ ቅዱስ እንደዚህ አለ ለያዕቆብ፣ ያዕቆብ ሆይ እረዳሃለሁ አላልኩም? እኔ ካንተ ጋር ነኝ አላልኩም? አግዝሃለሁ ብዬሃለሁ። በቀኝ እጄ ደግፌ ይዤሃል። ከዛ የሚጣሉ ራጃጋዳጋ ያፍራሉ። የሚጠሉ ያፍራሉ። ለምን? ጠልተው ይወርቃል፣ ጠፍቶ ይጠፋል ሲሉ እኔ ደግፌ ስለማቆም ያፍራል። ቀኝ እጅን ብድግ አድርግና ጠላቶቼ በዘመኔ ሁሉ ያፍራሉ በልስ። ሲገባ እንዲህ ትላለህ። ሲገባ እንዲህ ነው የምትለው፣ ጠላቴ ሆይ በእኔ ደስ አይበልህ። ብወድቅ እነሳለሁ፣ በጨለማ ብቀመጥ እግዚአብሔር ብርሃን ይሆንልኝ። አንድ ሰው እንደዚህ በሉ፣ እግዚአብሔር ብርሃኔ ነው። ጠላቶቻችሁ በእናንተ ደስ እንዲላችሁ አትፍቀዱ። ጠላቶቻችሁ በእናንተ መሰልጠን ሲፈልጉ የሚያደርጉት ነገር አንዱ እግዚአብሔራዊ ያልሆነ እውቀት መስጠት። ምክንያቱም በምንም ታምር ከእጁ ሊያስወጣችሁ አይችሉም። በምንም ታምር ከመገኘቱ ሊያስወጣችሁ አይችሉም። እግዚአብሔር መቼም እንደማይገፋችሁ ያውቃሉ። እግዚአብሔር መቼም አንተን ወደ ውጭ አውጥቶ እንደማይጥል ያውቃሉ። ማድረግ የሚችሉት ማይሆን እውቀት ሰጥተው ፕሬዘንስ ውስጥ ራስ እንድትወጣ ነው። ራስ ፈቃድ አለህ እንድትወጣን። አልወጣም ከጉያው አልወጣም። ስለማልችል አልወጣም። አባቴ ስለሆነ አልወጣም። እግዚአብሔር ካረዳኝ ባዶ እንደሆንኩ ስለማውቅ አልወጣም። እንዴት ነው የማትወጣው? ማወቅ የሌለብኝን አላውቅም፣ አልፈልግም፣ አልማርም። ጠቅላላ እውቀት ምናምን አትበል። አልማርም። አረፍ በል። ኢየሱስ ጌታ። ስማኝ፣ ነፍስህን የምትመግባትን ካልመረጥክ ጠቅላላ እውቀት የሚባል ነገር የለም። መጽሐፍ ቅዱስ ሲናገር ጠቅላላ እውቀት ነው። አይ አጠገብ ያለውን ሰው ጠቅላላ እውቀት ነው ብላችሁ ጻፉ። አንድ ነገር ስሙኝ። መጽሐፍ ቅዱስ ያላችሁ ከምትሰሙት ተጠበቁ፣ መርጣችሁ ስሙ፣ መርጣችሁ ተማሩ ነው ሚለው። ሁሉም ጌታን ነው የሚያወራው እያልክ የትም ጠጥተህ ነው እንቅልፍ በእንቅልፍ ይሆንኩ። ኢየሱስ ጌታ ነው።
ኩነኔ ሲያስተምር ዝም ብለህ ትጠጣል። ከዛ ኩነኔ የእግዚአብሔር እውነት ቃል እንዳልሆነ የምታውቀው እየተማርክ ትኮነናል። የእግዚአብሔር ቃል ነፃ ካላወጣ እንዴት ኩነኔ ውስጥ ይከታል? መጽሐፍ ቅዱስ ሲናገር ማንም በክርስቶስ ቢሆን አዲስ ፍጥረት ነው አይደል የሚለው? አሁን በክርስቶስ ላሉ ምን የለባቸው? ታው ኢየሱስን እየነገረ እንዴት ይኮንነኛል? ኢየሱስ የነፃነት ዓለሜ እንጂ፣ ኢየሱስ የህይወት በሬ እንጂ፣ ኢየሱስ የሰላም ክልሌ እንጂ የኔ የሁላችሁ የምታሰርበት ቀንበሬ አይደለም። አሜን አሜን። አይ መጽሐፍ ቅዱስ እንደዚህ ይላል፣ እኔ የዋህ በልቤ ትሑት ነኝ። አዳዳዳዳ ከኔ ምን በሉ ተማሩ። ከማ ካርሶ ከዛ አለ የኔ ትምህርት ሸክሜ። ምክንያቱም ትምህርት እላይ ላይ የሚያመጣው ሸክም አለ። እውቀት እላይ ላይ የሚያመጣው ቀንበር አለ። ከዛ እኔ ስትማሩ ሸክሜ አለ ቀሊል ቀሊል። በጣም ሲምፕል ህይወት ሲምፕል ይሆናል። ቀለል ያለ ህይወት ነው። እንዲህ መስመር አትሰራም። ኢየሱስ ጌታ መስመር ነው። አብዛኛው ጴንጤ መስመር ሰረዝ እንዴ ለምሳሌ ላይፍ ሁሉ ማለት ነው ይኸው የተቀደሰ የሚመስለው ሲኮሳተር ነው፣ ብቻውን ሲሆን ነው። በጣም የሚገርመው አንዳንድ ልጆች የሚሳሳቱን ነገር ልንገራቸው። አሁን አንዳንድ እንደው ብትኖር ጥሩ ነው። አንዳንድ ልጆች ማለት ነው በጣም የሆነ ሰውን ከሰው ሁሉ ጋር የሚተቃቀፉ በሳቃቸው የሚታወቁ ሰዎች ከሆነ ጊዜ በኋላ ሲሪየስ ከቸርች ሮጦ የሚወጣ አልገባት። በነገራችን ላይ የተቀደሱ የተለየ እየመሰላቸው ነው። በጣም እየጸለይኩ ነው በዚህ ሰዓት ብሎ ስለሚያስቡ ነው እንደዛ ይሆኑት። በጣም ፕሬይ ያረኩ ነው እና መንፈሳዊ ህይወቴ ለየት ያለ ሆኗል። ስለዚህ በቃ አሁን እኔ ለየት ያለ እኔ አልነካከም አረክስም ማለት ነው። እያበድክ ነው። ምክንያቱም እንዴ ስለ ገዳም እየተቃወምክ ገዳም ውስጥ እና ታታ ድንጋይ እየፈለገ ብቻውን ይቀመጣል። ብቻውን ምን ሆነ? ጦጣ አይተሃል? የሆነ ነገር ሲበላ ከዛ ብቻውን ሜል ቢህይወት ከዛ ላይፉ መስመር ይሄ የማይሆን ነገር ገብቶህ ነው። እንደዚህ የሚያደርገው የተሳሳተ እውቀት ነው። በምን ታምር ነው ሰው ወደ እግዚአብሔር መቅረብ ሲጀምር ሰው የሚሸሸው? ወደ እግዚአብሔር እኮ ስቀርብ የመጀመሪያ የምትጀምረው ሰው መውደድ ነው፣ ሰው መቅረብ ነው። መጽሐፍ ቅዱስ እኮ እንደዚህ ነው የሚለው፣ እርስ በርስ እዛ ሳትተዋደድ አለ እኔን አውቃለሁ ትለኛለህ አለ። ለካ መጽሐፍ ቅዱስ እንደዚህ እናንተን በምድር ላይ የሚያውቋችሁ በፍቅራችሁ ነው። በፍቅሬ ኑሩ አለ። በነገራችን ላይ እርስ በርሱ የሚዋደድ አለ፣ የእግዚአብሔር ፍቅር በርሱ ውስጥ አለ። እግዚአብሔርን ማወቃችሁ ማሳያ ሰው መውደድ ነው የሚጀምሩት። ሰው መውደድ ነው የሚጀምሩት። አረ ኢየሱስ ጌታ። ሰው እያጸለይኩ ነው ብሎ ዝም ብሎ እጥቃለ ሌላ እውቀት ነው የገባው፣ ገብቶት አይደለም። ለዚህ ነው እንደዚህ አይነት ሰዎች ከጌታ ቤት ሰደል ይወጣሉ። ለምን? ያልማይሆን እውቀት ነው የገባቸው። ለጌታ ሆኜ ኖሬ ወደ ማለት ይመጣል። ላንተ ብዬ ይሄው እንትና እንኳን ተከናውኖ እኔ ግን መንገድ አየህ። የማይሆን እውቀት የሆነ ቀን ላይ ያቆማል። አላውቅም ከመሆን ማወቅ አልፈልግም በሉ። አሜን አሜን። ምንድነው ማወቅ የሌለብን? አንደኛ ኢየሱስ ጌታ፣ አንደኛ ከተሰቀለው ክርስቶስ ውጪ ሌላውን አትወቁ። ከተሰቀለው ክርስቶስ ውጪ ሌላውን አትወቁ። ሻባባ አንደኛ ቆሮንቶስ ምዕራፍ 2 ባራዳ ስንቶቻችሁ እያገኛችሁት ነው እግዚአብሔርን ሐሳብ? የተሰቀለው ክርስቶስ ሲገባ ምን እንደሚገባ አሳያለሁ። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 1 ጀምሮ እናንብብ። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 1 ወንድሞች ሆይ ወደ እናንተ በመጣው ጊዜ
የእግዚአብሔርን ምስጢር በረቀቀ የንግግር ችሎታ እሺ ወይም በላቀ ጥበብ ልገልጥላችሁ አልመጣው። በላቀ ጥበብ ልገልጥላችሁ አልመጣው። እሺ በመካከላችሁ ሳለሁ አሁን ይሄንን አስምሩልኝ እንዳዘሉት። በመካከላችሁ ሳለሁ ኢየሱስ ክርስቶስን ያውም የተሰቀለውን እርሱን ብቻ እንጂ ብቻ ካናሆቫ ካራዳ። በነገራችን ላይ ይሄን ብቻ ማለት ወደ ኋላ ቀር የሚያደርግ ፋራ የሚያደርግ ነው ይመስላል። እሱም ብቻ ማወቅ ከሁሉ ፊተኛ ያደርጋል። ምክንያቱም የዓለማት መስራች አሜዚንግ የፍጥረታት ሁሉ ምንጭ ነው። አሜን። ኢየሱስ ጌታ ነው። እንደውም እሱን ስታውቅ ማለት ነው ነገር ከሆነ በኋላ አይደለም የምታውቀው፣ ዘመንን ቀድመ ነው የምታውቀው። ያ ምን አምላክ ወደፊትም ወደ ኋላ የሚኖር እሺ እርሱን ብቻ እንጂ ሌላ እንዳላውቅ ወስኜ ነበር። ሌላ አሁን ይውልኝ ሌላ እንዳላውቅ ምን ብዬ ነበር? ወስኜ። እኔ ነኝ የወሰንኩት። እኔ ወሰንኩ። ምን ህይወቴ በቀጥታ እንዲሄድ አንድ ነገር ወሰንኩ። ምን ወሰንኩ ወዳጆች? ህይወት እንደዚህ የዋዠቀ ነው፣ ቀጥ ብሎ አልሄድም ብሎሃል እያለ ያለው የተለያየ ዕውቀት ስለገባህ ነው። ለዚህ ነው በነገራችን ላይ እንደ ቸርች እንኳን እንደ ቤተክርስቲያን ክርስቲያኖች ትክክለኛ ምግብ የሚመገቡበት ወጥ ቦታ ሊኖራቸው የሚገባው፣ ፓስተር፣ መርጋቢ፣ ቸርች ሊኖራቸው የሚገባው። በጣም የሚዞሩ ሰዎች አጋጥሟቸው ካወ ሰደሊ ከእግዚአብሔር ቤት ይርቃሉ። ሰደሊ ነብይ የለም ይላሉ። ለምንድን ነው የመጣው? የተለያየ ዕውቀት ስለሚገባቸው። በመካከል ውስጥ አንዳንድ ሰው እግዚአብሔር ያላሳወቀው ዕውቀት ገብቶታል። ከዛ ድንገት ሲነግርህ ትይዘዋለህ፣ ጭንቅላት ውስጥ ይገባል፣ ይረብሻል ላይፍን። በነገራችን ላይ ጸሎት እንዳትጸልይ ያደርጋል። አንዳንድ ዕውቀት እንዳትጸልይ ያደርጋል። ከዛስ ከቸርች ስትወጡ እንደዚህ ተሸማቃችሁ ወጣችሁ አታውቁ? ጨንቋችሁ ደብሯችሁ ወጣችሁ አታውቁ? 10 ነጥብ ተምረህ ግን ደብሩ ጨንቆ ግራ ገብቶ አልወጣም። ኢየሱስ ጌታ። እንዴት ግራ ገብቶ ማለት ምን ማለት? የበታችነት ተሰምቶ መቼም አልለውጥም ብለህ ወጣታቀም እኔ በቃ እንደካማ ነኝ አረባ መቼም ሰው አልሆንም ብላት። ወዳጆቼ የእግዚአብሔር ቃል ተነግሮ ተስፋ መኖር ጸጋ ብቃት ከእግዚአብሔር ዘንድ ካልተካፈልክ የተነገረ ክርስቶስ አይደለም። የተነገረ ክርስቶስ አይደለም። ኢየሱስ ሲነገርህ ብቃት፣ ችሎታ፣ ኃይል፣ ብርታት፣ የመኖር ተስፋ፣ የጽድቅ ቅድስና መንፈስ መንጻት። መጽሐፍ ቅዱስ እናንተ አሁን ዮሐንስ ወንጌል ምዕራፍ 15 ከሰማችሁት ቃል የተነሳ ንጹዋን ናችሁ። የኢየሱስ ትምህርት ከሰማ በኋላ ንጹህ ነው የምትሆን። ምክንያቱም መታጠቢያችን የእግዚአብሔር ቃል። አሜን አሜን። እስቲ እንደዚህ በሉ፣ ከተሰቀለው ከክርስቶስ ውጭ ሌላ ዕውቀት ማወቅ አልፈልግም። ምን ማለት ነው ይሄ? ዮሐንስ ወንጌል ላይ ምዕራፍ 3 ላይ ሙሴ ይላል መጽሐፍ ቅዱስ ሲናገር በምድረ በዳ ምኑን የነሐሱን እባብ ምን አለ እንደሰቀለው። አሁን ክርስቶስ እንደተሰቀለ ሆኖ ሲገባ ምን ማለት እንደሆነ ላሳያችሁ። ከዛ እስራኤላውያን ዘኍልቍ ምዕራፍ 21 ከ20 ጀምሮ አንድ ነገር የእግዚአብሔር ቃል ሲናገራል። በከናን ከምድረ በዳ ይላል እየተጓዙ ሳለ በምድረ በዳ በእግዚአብሔርና በሙሴ ላይ ምን አሉ ይላል? አጉረመረሙ። ይሄ ቀላል ምግብ ሰለቸን አሉ። እግዚአብሔር ሆይ አንተም በቃ አጉረመረሙ። ሙሴና ማን ላይ? እግዚአብሔር ላይ። መጽሐፍ ቅዱስ ሲናገር እግዚአብሔር ይላል የበረሃ እባቦችን ምን አለባቸው ይላል? ሰደደ። ከዛስ እነዚህ የበረሃ እባቦች ሰዎችን እስራኤላውያን ነደፏቸው ይላል። ያዙልኝ አሁን ሻላባጋስ ወይ ኢየሱስ ጌታ። ከዛ ሰዎች መሞት ጀመሩ። አንዳንዶች ሰውነታቸው ውስጥ መርዝ አለ፣ እየተሰቃዩ ነው። አንዳንዶቹ እየሞቱ ነው።
ብዙዎቹ ሞቱ፣ ብዙዎቹ ታመሙ። ከዛ በጣም ሲመርስ ራሳቸውን ማዳን ስላልቻሉ፣ ራሳቸውን ማስመለጥ ስላልቻሉ እንደዚህ ብሎ አሉ፣ ሙሴ ሆይ አሉ እግዚአብሔር እባቦችን ከኛ መሃል እንዲያርቅልን ወደ እግዚአብሔር ለምንልን አሉት። ወደ እግዚአብሔር ጸልይልን አሉት። ተመልከቱ፣ ወደ እግዚአብሔር ሙሴ በጸለየ ጊዜ እግዚአብሔር መፍትሄ ነገረ። መዳኛው ይሄ ነው አለ። መዳኛው የተማረ ጭንቅላት ነኝ ማይ ለሚል ሞኝነት ነው። ምክንያቱም መርዝ በውስጡ ላለ ሰው፣ እየሞተ ላለ ሰው፣ እባብ ለነደፈው ሰው የተነገረው ንግግር ቀልድ ነው የሚመስለው፣ ጫወታ ነው የሚመስለው። እንደዚህ አለው ሙሴ አለው በምድረ በዳ ላይ አለው ውሰድና የነሐስ እባብ ስራ አለው። ከዛስ የነሐሱን እባብ ወስደ መስቀል ላይ ስቅለው። ማካራባሽ ከዛስ በእባቡ የተነደፈ እያንዳንዱ ሰው አይኖቹን አንስቶ የነሐሱን እባብ ምን ይበል ይመልከተው። የነሐሱን እባብ በተመለከቱ ጊዜ ከሞት ከመርዙ ይድናሉ። አሁን ስሙኝ፣ ምን ሲያዩ ነው የሚድኑት? ምን ሲያዩ? ካሞን እስቲ አንድ ጥያቄ ልጠይቃችሁ። የነደፋቸው ምን አይነት እባብ ነው? እውነተኛ እባብ፣ መርዛማ እባብ። አረ ኢየሱስ ጌታ። የተሰቀለው ምንድን ነው? የናስ እባብ፣ የእባብ ምሳሌ። የነደፋቸው እባብ ነድፎ ወደ ጫካ ገብቷል፣ ነድፏቸው ሄዷል። እግዚአብሔር ደግሞ ጭራሽ እባቡ ሄዷል፣ የሆነ እባብ የሚመስል ነገር ስቀል እያለን፣ ከዛስ ስቀልና ይዋጡትም አይደለም፣ ፋጭተው ይዋጡትም አይደለም ያለው፣ ይዩት፣ ይዩት፣ ይረዱት ነው። ይዩት፣ ይወቁ ነው፣ ያፍጥጡ አይደለም። በነገራችን ላይ ይሄ አይን አያውቅም። መጽሐፍ ቅዱስ ስለ ማየት ሲያወራ በመጀመሪያ ደረጃ ይሄ አይን ላይት ነው የሚያየው እንጂ አያይም ሌላ ነገር። ስሙኝ፣ አይናችሁ በጨለማ መብራት ሲጠፋ ጨፍናችኋል? የለ። ለምንድን ነው ማታየው? ላይት የለ። ይኸውልህ ላይት ከሌለ ህይወት እንዲህ ነው። አፍጥጠሃል፣ ምንም አይታይም። አፍጥጠሃል፣ ህይወት አይታይም። ላይት መለኮታዊ አንደርስታንዲንግ ነው። ሻባጋዳ አሁን ህይወትህን ወደ ትርጉም ያመጣዋል። ብርሃን ስታይ ግን ሲሆን ግን ትርጉም አለ። የምታየውን ነገር ትተረጉማለህ። አያያያ የምታየው ነገር ይገባሃል። አንድ ሰው ጮህ አሜን ይባላል። ካዳላ ባራዲያ ለብዙ ሰዎች አያችሁ፣ ሰው ይጸልያል። ለምሳሌ ሰው ይጸልያል፣ ይጾማል። ላይት ከሌለ ግን ህይወቱ ትርጉም የለም። እየጸለየ ይስታል። ትስታላችሁ አለ። ኃይሉን አታውቁምና ትስታላችሁ። ሰው እየጸለየ እንዴት ይስታል? ሰው መንፈሳዊ ስርዓት እያደረገ እንዴት ይስታል? ሰው መድረክ ላይ ሆኖ እንዴት ይስታል? ኃይሉን ካላወቅ፣ እግዚአብሔር ካልበራል ትስታለህ። ከመሳት በነገራችን ላይ ባዶ ከእውቀት ውጭ የሆነ ጸሎት አያድንም።